ሳፋሪኮም ኢትዮጵያ ዓመታዊ ገቢውን 15.9 ቢሊዮን ብር ማድረሱን አስታወቀ። ይህ ከአምናው ጋር ሲነጻጸር ከ130 በመቶ በላይ እድገት ያሳየ መሆኑን የጠቀሰው ኩባንያው በቀጣዩ በጀት ዓመት የኢንቨስትመንት ወጪውን በመሸፈን ትርፍ ወደ ማግኘት ለመሸጋገር እየሰራ መሆኑን ጠቅሷል። ኩባንያው ይህንን ያስመዘገበው በዘርፉ የሚስተዋሉ ከፍተኛ ችግሮችን ተቋቁሞ እንደሆነ የገለጸ ሲሆን በሞባይል የገንዘብ አገልግሎት ዘርፍ ያለው ከፍተኛ ፉክክር ብዙ ስራ የሚጠይቅ መሆኑንም ጠቁሟል። ሰላማዊት ጌታሰው ተጨማሪ አላት። በዓለም አቀፍ ኩባንያዎች ጥምረት የተመሰረተውና በ2018 ዓመተ ምህረት በኢትዮጵያ ሁለተኛው የቴሌኮም አቅራቢ በመሆን ስራ የጀመረው ሳፋሪኮም ኢትዮጵያ ከመጋቢት 23 ቀን 2017 ዓመተ ምህረት እስከ መጋቢት 22 ቀን 2018 ዓመተ ምህረት ድረስ ያለውን የስራ አፈጻጸም አስመልክቶ በዛሬው ዕለት መግለጫ ሰጥቷል። በዚህም ኩባንያው ዓመታዊ ገቢው 15.9 ቢሊዮን ብር መድረሱን ያስታወቀ ሲሆን ይህም ከአምናው ጋር ሲነጻጸር ከ130 በመቶ በላይ እድገት ያሳየ ነው ብሏል። ኩባንያው ይህንን ያስመዘገበው በርካታ የፋይናንስ ችግሮችን ተቋቁሞ እንደሆነ የተገለጸ ሲሆን በዋናነት በቴሌኮም ደንበኞች ቁጥር፣ በሞባይል ዳታ አገልግሎቶችና የኤምፔሳ ዲጂታል የፋይናንስ አገልግሎት ተጠቃሚዎች ቁጥር በመጨመሩ ይህንን ገቢ ማግኘቱን ገልጿል። ሳፋሪኮም ኢትዮጵያ በዛሬው ዕለት ኦልሞስት ወደ 16 ቢሊዮን ብር የሚደርስ ፐርፎርማንስ ወይም ኢንካም ይዞ ቀርቧል። ይሄ እንግዲህ ከዚህ በምስረታና በኦፕሬሽን ጊዜያቶች በአጠቃላይ ወደ 5 ዓመት ገደማ የቆየ ሲሆን በተለይ ባለፉት 3 ዓመት ከግማሽ በሚደርሰው ጊዜ ውስጥ ኦልሞስት በከፍተኛ ሁኔታ ወጫችንን እየቀነስን የመጣንበትን ሁኔታ ያበስራል። ይሄ በአጠቃላይ በአመታዊ እይታ ሲታይ በ54 በመቶ የገቢ እድገትን የሚያመላክት ነው ማለት ነው። ለዚህ ስኬት የማክሮ ኢኮኖሚ ማሻሻያው አስተዋጽኦ እያበረከተ እንደሚገኝ የኩባንያው ዋና ስራ አስፈጻሚ ዊም ቫን ሄልፑት ገልጸዋል። ባለፉት 2 እና 3 ዓመታት የተደረጉ የማክሮ ኢኮኖሚ ማሻሻያዎች ለእኛ እንደ ድርጅት በጣም አዎንታዊ ነበሩ። የውጭ ምንዛሬ በገበያ እንዲወሰን የተደረገው ውሳኔ በጣም ጥሩ እርምጃ ነበር። ብዙ ሰዎች ይህ ይከናወናል ብለው አልጠበቁም ነበር። ነገር ግን መንግስትና ማዕከላዊ ባንክ ምንዛሬው በገበያ እንዲወሰን በጣም ጠንካራ ውሳኔ አስተላልፏል። ይህ ማለት አሁን በገሃዱ ኢኮኖሚ ውስጥ እየኖርን ነው ማለት ነው። ምንዛሬው $1 በ55 ወይም በ57 ብር ተይዞ በነበረበት ወቅት በሂሳብ መዝገቦቻችን ላይ የሚሰፍሩ ቁጥሮች የገሃዱ ዓለም ነባራዊ ሁኔታን የሚያንጸባርቁ አልነበሩም። አሁን ግን ምንዛሬው በገበያ መወሰኑ እውነተኛውን ሁኔታ ያሳያል። ይህም የኩባንያውን ትክክለኛ አፈጻጸም ለማየት እድል ስለሚፈጥር በዚህ ደስተኞች ነን። እነዚህ ስኬቶች ቢመዘገቡም ኩባንያው አሁንም ወደ ትርፍ አለመሸጋገሩ የተገለጸ ሲሆን በቀጣዩ ዓመት ሙሉ በሙሉ ትርፋማ ለመሆን እየሰራ መሆኑም ተገልጿል። እስካሁን ድረስ ብዙ የፋይናንሻል ቻሌንጆችን ገበያውም ላይ ያሉትን ነገሮች ተቋቁሞ ነው እዚህ የደረሰው። ታውቃላችሁ የዛሬ 2 ዓመት ገደማ የውጭ ምንዛሪ አጀስትመንት ተደርጎ ነበረ። የውጭ ምንዛሪ አጀስትመንት በሚደረግ ጊዜ ያ የመጥቶ የነበረው $3 ቢሊዮን የሚሆነው ኢንቨስትመንትን በአዲሱ ኤክስቼንጅ ሬት ሲሆን ያ የበለጠ ወጪውን ወይም ደግሞ ኪሳራውን ያሰፋዋል ማለት ነው። አሁን ኢቢዳ ማለት ከነ ወጫችን ወደ 18.4 ቢሊዮን ብር እየደረሰ ነው ማለት ነው። ኪሳራ ላይ ነው፣ ስቲል ኪሳራ ላይ ነው ያለው። ስለዚህ አሁን እየመጣንበት ያለነው መንገድ እንደው ከሆነ የዛሬ ዓመት ከመገናኘታችን በፊት ወደ ትርፋማነት የመቅረብ መንገድ ላይ ነው ያለነው ብዬ ነው የምገምተው። እንዲሁም ኩባንያው የኤምፔሳ ተጠቃሚዎችን ቁጥር ከእጥፍ በላይ በመጨመር 5.2 ሚሊዮን ቢያደርስም ነገር ግን በገበያው ላይ ያለው ከፍተኛ ፉክክር ብዙ ስራ የሚጠይቅ መሆኑንም በመግለጫው ላይ ጠቁሟል። ወደ ዲጂታል ፋይናንስ አገልግሎት ስንመጣ ውድድሩ ከባድ ነው። በቴሌኮም በኩል 2 ኦፕሬተሮች ብቻ አሉ። 2 ብቻ ስለሆነን ምርጫው በሁለታችን መካከል ነው። በፊንቴክና በፋይናንስ አገልግሎት በኩል ግን ሁሉም ባንኮች ታገኛላችሁ። በጠቅላላው 32 ባንኮች አሉ። በተጨማሪም የክፍያ መሳሪያ አውጪ ፈቃድ ያላቸው 4 የዋሌት ኩባንያዎች አሉ። ስለዚህ ቦታው በብዙ ተዋናዮች የተጨናነቀ ነው፣ 36 እና ከዚያ በላይ። ስለዚህ ውድድሩ ከባድ ነው። ይህም ጥሩ ነው፣ ምክንያቱም በመጨረሻ ጠንካራ
በጠነከረ ውድድር ተጠቃሚ የሚያደርገው ደንበኛውን ነው። እንደ ኤምፔሳ አሁንም የራሳችንን ድርሻ ለማግኘት እየጣርን ነው። አሁን ላይ 25 በመቶ ተደራሽነት አለን። ይህም ማለት ከ4 የቴሌኮም ደንበኞች አንዱ የኤምፔሳ ደንበኛ ነው ማለት ነው። ይህ ጥሩ ጅምር ነው። በተለይ በዚህ ዘርፍ ዙሪያ ብዙ መስራት አለብን። ኩባንያው በቀደመው በጀት ዓመት $472.8 ሚሊዮን ገደማ የነበረውን ኪሳራውን ወደ $232.5 ሚሊዮን እንዳወረደው ያስታወቀ ሲሆን በቀጣዩ በጀት ዓመት የኢንቨስትመንት ወጪውን በመሸፈን ትርፍ ወደ ማግኘት ይሸጋገራል ተብሎ እንደሚጠበቅ ተጠቁሟል።